አረቦች ምን ይላሉ? ኩል ሙሸበክ ምሻማ ትትለበክ። ዛሬ ቆንጆ የሙሸበክ አሰራር ይዤላችሁ መጥቻለሁ። ኦሪጂናል የሙሸበክ አሰራር ሁሉ ማቴሪያል ደግሞ እኛ ሀገር ውስጥ አለ። ሙሸበክ ድሬዳዋ ላይ ይታወቃል፣ ብዙ ቦታ ይታወቃል። ዛሬ አሰራሩን አሳያችኋለሁ። ይሄ የውጭ ሰልሞኒና ነው በጣሳ የሚመጣው። ይሄ ደግሞ የሀገር ውስጥ ነው። ይሄኛው ትንሽ ወፈር ያለ ነው፣ ያ ውጭ ደግሞ ትንሽ ደቀቅ ያለ ነው። ከሁለቱም አንድ ኩባያ አርጌ ነው ደባልቄ የምሰራው። ከሀገር ውስጥ አንድ ኩባያ፣ ከውጭው አንድ ኩባያ። እዚህ ጋር የውጭ ምን እንደሚመስል ምስል ላይ ያስቀምጥላችኋለሁ። ከዛ ግማሽ ኩባያ ፍርኖ ዱቄት አድርገን እንደዚህ በደንብ እንደባልቀዋለን። ሩብ የሚሆን ደግሞ ዘይት አድርገን በደንብ ውስጡ እስኪወገባ ድረስ እያሸንን በደንብ ማደባለቅ አለብን። ውስጡ ድረስ በደንብ ዘይት መግባት አለበት፣ ሁሉም ከመዳረስ። ከዛ በኋላ 2 ሾርባ ማንኪያ ስኳር አድርገን እርጎ ደግሞ አንዱ ሁለተኛ እናደርግበታለን። እርጎ እንደ እርሾም ያገለግላል፣ ግን እርሾም ጨምርበታለሁ። እርጎን ከጨመርኩ በኋላ እርሾ ደግሞ 1 ማንኪያ የሚሆን ያላነሰም ያልበዛም እናረጋለን። ትንሽዬ ደግሞ ጨው እናረጋለን። ምንም አይነት ጣፋጭ ሲሰሩ ትንሽዬ ጨው ማረግ አትርሱ፣ ያጣፍጠዋል። ከዛ ቤኪንግ ፓውደር አድርጌያለሁ። እኔ የምጠቀመው ቤኪንግ ፓውደር ይሄን ነው። እናንተ ማንኛውም የካርቶን መጠቀም ትችላላችሁ። ለ2 ኩባያ ስሚድ ወይም ሰልሞኒና 1 ኩባያ ከግማሽ ወይም ከሩብ የሚሆን እያያችሁ ወተት ታረጉበታላችሁ። እኔ ስላበዛውበት ወተት ትንሽ ደግሞ ሰልሞኒና ጨምርበታለሁ። ትንሽም ዱቄት አድርጌ ውፍረቱ እስከሚመጣልኝ ድረስ በደንብ ሆዱን አደባልቀዋለሁ። እንደ ፍርኖ ዱቄት ሰልሞኒና በጣም ደቃቅ ስላልሆነ ሻከር ያለ ስለሆነ ውስጡ እንዲዋሃድ በደንብ መቦካትና በቂ ወተት ሊኖረው ይገባል። እንደዚህ አድርጌ አብኩቼ ሸፍኜ ለ30 ደቂቃ ያህል ተወዋለሁ። ውፍረቱ እንደዚህ መሆን አለበት ማለት ነው። ከዛ ለሱ ደግሞ ሲራፕ አዘጋጃለሁ። ስኳር ተወጃለሽ ብላችሁኛል። ሁሉም ጣፋጭ ነገር ግን በስኳር ስለሆነ የሚሰራው 2 ኩባያ ስኳርና 1 ኩባያ ከሩብ የሚሆን ውሃ አርጌ ሎሚ ጭማቂ አርጌ የሎሚ ስላይስ ደግሞ አርጌ እጥደዋለሁ ለአንድ 10 ደቂቃ። እናንተ ያመሰላችሁ ውፍረቱን መቆጣጠር አለባችሁ። ትንሽ ያዝ ማለት አለበት፣ እንደ ውሃ ቀጭን መሆን የለበትም። ልክ ያዝ ሲል አውጥታችሁ እንዲቀዘቅዝ በሌላ ጎርጓዳ ሳህን ብትገለብጡት ቀላል ዘዴ ይሆናል። እኔም እንደዛ አርጌ ጎርጓዳ ሳህን ላይ ከገለበጥኩኝ በኋላ የቦካውን ሰልሞኒን እንደዚህ አርጌ በደንብ ከውስጥ ያለውን አየር አወጣለታለሁ። መለስ እያደረግን አየሩ መውጣት አለበት ለመስራት እንዲመች። እንደምታዩት በደንብ ቦክቶልኛል። ዘይቴን አረኩኝ። ሁሌ የምጠብስበትን የጣፋጭ ዘይት ለብቻው ነው ማስቀምጠው። ለኩሼ እሳቴን በዚህ በእንጨት ቼክ አድርጓለሁ። ግለቱ በጣም ከጋለ ቶሎ ስለሚቃጠል መካከለኛ አድርገን የእሳቱን መጠን ሊጣችንን ደግሞ በእንደዚህ አይነት የክሬም መስሪያ ላስቲክ ውስጥ አድርገን ሞክረን አዘጋጅተን ወደ መስራቱ እንገባለን። እንዲህ ያረግን በክብ ያረግን በፍጥነት እንደ እንጀራ ማዞር ነው ማለት ነው። ፍጥነት ያስፈልጋል። እንዲያያዝ ደግሞ ጎን ለጎን መሆን አለበት። ከዚህ የበለጠ መጥበሻ ብትጠቀሙ ለመስራት ይመቻል። እኔ ባለኝ መጥበሻን እየተጠቀምኩ ያለሁት። እንዲያገላብጠን ካበሰልን በኋላ ዘይቱን አንጠፍጥፈን ወዲያውኑ ሲራፕ ውስጥ ነው መግባት ያለበት። ሲራፑ ደግሞ የቀዘቀዘ መሆን አለበት፣ እጥሩ ማለት ነው። ከእጥሩ አውጥተን ደግሞ ሳህናችን ላይ እንደዚህ ያረግን እየደረደርን የሚቀጥለውን ደግሞ ቶሎ በፍጥነት ዘይቱ ሳይግልብን እየሰራን እያበሰልን እናወጣለን። እስቲ ትንሽ እዩት። እኔ አንድ ተለቅ ያለ ስለፈለኩኝ ተለቅ ያለ እንደዚህ አድርጌ ጋግሬ አወጣውኝ። ይሄ ቆንጆ ከለር ጎልደን ብራውን ሆኖ ወጥቶልኛል። ወዲያውኑ ሲራፕ ውስጥ አድርጌ እያወጣው ደረድራለሁ። ሌሎችንም እንደዚህ እያረኩኝ የሰራሁት። ነጣ ያለ ደግሞ ለማድረግ ከፈለጋችሁ እንደዚህኛው ነጣ ያለ ጠብሳችሁ መጠቀም ትችላላችሁ። ጠንከር ማይልም ለጥርስ ይመቻል። እንደዚህ እያረኩኝ ጨርሼ ሁሉንም ደረደርኳቸው። እነዚህን ሁሉ ግብአቶች እኛ ሀገር ውስጥ ስለምታገኙ ይሄንን ለረመዳን ቆንጆ የሆነ ሬሲፒ ነው። ሞክሩት፣ በጣም ትወዱታላችሁ። እስቲ አብረን እንቅመሰው። ዋው በጣም አሪፍ ነው። ያው ጥርሴ ስለሚያስቸግረኝ ብሬሱ ለመብላት አይመቸኝም። አበላሌ ላይ ያምር ይችላል፣ ግን እኔ እንደዚህ ነው የምመገበው። የኔ መሰለ ሙሸበክ እየሰራችሁ ብሉና አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። በጣም ነው የምወዳችሁ። ፎሎ፣ ላይክ፣ ሼር አይረሳ። ባይ ቻው ቻው።